ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ውድ ቤተሰቦቻችን በወቅታዊ ጉዳይ ላይ ተመልሰናል። ዛሬ እንግዲህ በጣም የብዙዎችን ስሜት የነካ እጅግ በጣም አሳዛኝ ነገር በማህበራዊ ድረገጽ ላይ እንዲሁም ደግሞ በእርቅ ሚዲያ ቀርቦ አይተናል። እጅግ በጣም የምንወደው የምናከብረው ከወራት በፊት በህይወት ያጣነው የአርቲስት ነጻነት ወርቅነህ ጉዳይ እጅግ በጣም አሳዛኝ ነው። በተለይ ደግሞ ከቤተሰቡ ጋር ተያይዞ ነጻነት ባረፈበት ሰዓት በኢቢኤስ ቴሌቪዥን ላይ ቀርበው በትዳሩ ዙሪያ ቤተሰባዊ ሁኔታው እንዲሁም በስራውና በጤናው ላይ የተናገሩት ቃለ ምልልስ እንደነበር ታስታውሱታላችሁ። ዛሬ ደግሞ እጅግ በጣም በሚያሳዝንና ባልጠበቅነው ሁኔታ መጥተዋል። ነጻነት አሜሪካ ሄዶ መታከም ይችል ነበር። ነገር ግን የሚስትየው በጎ ፍቃድ አልነበራትም። አሜሪካ ሄዶ እንዲታከም ሚስቱ ፍቃደኛ እንዳልነበረችና እሷ ኢትዮጵያ መታ መኖር እንደማትፈልግ እሱ ደግሞ ስራ ማቆም ስለማይችል እዚህ ኢትዮጵያ እየሰራ እየኖረ ነበረ። በየወሩ $25,000 እየላከ ለልጆቹ እንዲያግዝ ነበር የተስማሙት። በዚህ ሁኔታ ደስተኛ አልነበረችም። አንድ ቀን አብረው ልጆቻቸውን እናሳድጋለን የሚል ሀሳብ አልነበራቸውም። ትዳራቸው በወረቀት ላይ ብቻ እንደነበረ ተገልጿል። ከዛ በፊት ግን መጀመሪያ ላይ በተለይ በህልፈቱ አካባቢ ከኢቢኤስ ላይ ስንቀርብ ጎፈንድሚ በሚል አልነበረም። ብዙ መገፋቶች፣ ብዙ ችግሮች ነበሩ። ለወንድሞቼ ልጆች ወጥቼ መለመኔ በጣም ያኮራኛል። እኔ ግን ሚስቱና እናቷ እንተዋወቃለን። ነፂ ህይወቱ ሊያልፍ ብዙ ነገር ተባብለናል። ኢቢኤስ ላይ የሻማ ማብራት ፕሮግራም ተብለን ነው የተጠራ ነው። እኛ ቤተሰቦቹ ተገፍተናል፣ ግን ነፂ ስሙን አስከብሮታል የሚል ነገር ሲያወሩ ነበረ። እዛ ላይ ሲያወሩ የነበረው ያመን ነበር፣ እቁብ የለውም እድር የለውም ይሉ ነበር። ግን ሁለቱም አጠገቡ የነበሩ ሰዎች የነፂ ህይወትን ያውቁት ነበር። እናትየው እቺን ይዞ ካልኖረ ትዳሩ አይቀጥልም ወይ ብዬ ስጠይቃቸው ልጆቹ አባታቸው ጋር እንዲቀራረቡ አይፈልጉም ነበር። ቤተሰቦቹ የአባታቸው ቤተሰብ አይጠይቁም። መጠጥ አትጠጣ እያልነው እንደተከለከለ እያወቀ ጓደኞቹ ግን ታደስ ቤት እንገናኝ ይሉታል። ታደስ ቤት ደግሞ መጠጥ ቤት ነው። የረጅም ዓመት የልብ ጓደኛ ከሆነ ሰው እንዴት እንደዚህ አይነት ነገር ይጠበቃል የሚሉ ብዙ ብቻ አወዛጋቢ ነገሮች ነበሩ። መኪና ብር አይቆጥብም ወይም ደግሞ መኪናና ብር እንዳልነበረው ተናግሮ ነበረ። ያው የረጅም ጊዜ ጓደኛ ነኝ ያለው ነጻነት ህልፈት በኋላ አስናቀ ወጥቶ በተለያዩ ማህበራዊ ድህረ ገጾች ላይ በተለይ ደግሞ ኢቢኤስ ጋር የተለያዩ ቃለ ምልልሶችን ሰጥቶ እንደነበር አይታችኋል። ከኔ በላይ ስለ ነጻነት የሚያውቅ የለም እስከ ማለት ደረጃ ድረስ ሞሽሮት እንደነበረ፣ በዛሬው ቪዲዮ ደግሞ ምንም የሰርጉ ቀን ነጻነት እንዳልነበረ ሁላ የተገለጸበት ነገር አለና መኪና የለውም፣ በሌላ ቀን መኪናም ብርም የለውም ተባለ። ነጻነት ብዙ ሰው ነበር የሚያስተዳድረው። ጓደኛው አስናቀ በገለጸው ልክ አጥፊ ነው። ነጻነት ብዙ ሰው ብኩን ነበር ያስብላል። ግን በወሩ $25,000 ለቤተሰቦቹ ይልክ እንደነበርና 45,000 ብር የቤት ኪራይ ይከፍል ነበር ለሰራተኛ የወጪ። ቤተሰቦቹ አጠገቦች ጓደኞች አሉ። ታዲያ ነጻነት እንደ ጥፋት ያስቆጥረው ነበር ያ በሰዓቱ የተናገረው ነገር። ዛሬ ደግሞ ቤተሰቦቹ በሌላ መልክ ደግሞ መጥተው የተናገሩት ነገር ነበረ። አሜሪካ ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ አይሲኤምሲ ሆስፒታል የአንጀት መድማት ነው አሉኝ ብሎ ነግሮኝ ነበር ብላለች እህትየዋ። አሜሪካ ጥሩ ሕክምና አለ ሂዳል ነው። አሜሪካ ሄዶ ሚስቱ ቤት ውስጥ ወደቀብኛለች። አሜሪካ ያልተመቻቹለት ነገሮች ነበሩ። ከአሜሪካ ከተመለሰው በጣም ከፍቶት ነበረ። ጉበቱ እንደታመመ የተነገረው አሜሪካን ሀገር ነው። አሜሪካ ሀገር ከሚስቱ ጋር ተጋጭተው ለኔ ደውለውልኝ ነበር። ስመጣ የምናወራው ነገር እንዳለ ነግሮኝ ነበር። ስመጣም ሲመለከተው በጣም ጠቋቁሮ የሚያሳዝን ሆኖ አገኘሁት። ተመልሼ ወደ አሜሪካ አልሄድም አለኝ። በትዳሩ ደስተኛ አልነበረም። የሚስቱ እናትም እዚህ ሆና ነገር ታቀብላለች። አሜሪካን ሀገር ደግሞ ሚስቱ አትረዳውም ነበር። የራሷና የልጆቿን ምግብ ሰርታ ነጻነትን ራስህ ተነስተ ሰርተ ብላ ትለው እንደነበር። ህንድ ሀገር ለሕክምና የሄድን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት እንደነበር። በየወሩ የሚልክልኝ $2,000 አይበቃኝም አይጠቅመኝም ብላለች። አስናቀ ደግሞ የቀብሩ ዕለት ታገስ ጋር ቀጠሮ ነበረን ሲል የሆነ የጀመሩት ፕሮጀክት የነበረ ነበር የመሰለን እንጂ ለመጠጥ አልመሰለንም። በጣም ነው የሚያሳፍረው የሚሉ ነገሮች ተናግረዋል ማለት ነው። ነጻነት መኪና የለውም። ለጎፈንድሚ እያመቻቸው ስለነበር ነው። ነጻነት ከተገዛ 8 ወር የሞላው መኪና አለው። አስናቀ በ29 ዓመታት 1 ወር ብቻ ነው የተለያየ ነው የሚለውን አላምንበትም። መንታነኝ ቢልም ችግር የለብኝም ብሏል። ወንድሙ ደግሞ
እውነተኛ ወዳጅ ማለት ከእናት ሀዘን የኔ ይበልጣል፣ ከእናንተ ሀዘን የኔ ይበልጣል እያለ ወከባ መፍጠር ሳይሆን ለጓደኛ መስዋዕትነት መሆን ነው። እንዳይጠጣ እንዳይጎዳ ማድረግ ነበረበት። ነጻነት ለልጆቹ ብር ይልካል። እዚህ የሚኖርበት ቤት ደግሞ የቤት ኪራይ ይከፍላል። ለዛ የቤት ገንዘብ የለውም። 3 ሚሊዮን ብር የሰጠንን ባለሀብት እናመሰግናለን። ከጭንቅ ነው ያዳነን። አሁን እስከማውቀው በስሙ ምን ብር እንዳይሰበሰብ በስሙ ልመና እንዳይደረግ ብለናል። የሰጡ ሰዎች ካሉ ያሳውቁን። የሐውልት ምርቃት መቄዶንያ ያበላል። የተረፈው ብር ደግሞ ሚስቱ በአካውንት ይግባልኝ ብላ ነበር የሚሉ ሀሳቦች ተነስተዋል። ታላቅ ወንድሙ ወንደሰን ወርቅነህ ደግሞ አሜሪካ ሀገር ሆስፒታል እያለ አንድም ሰው አጠገቡ እንዳልነበረ ሁላ ተናግሮ ነበረ። ሰው የለኝም፣ ሰው ያለ እንዳይመስልህ ይለኝ ነበር ብሎ ነበር። እንግዲህ ከነጻነት ህልፈት በኋላ ስለ ነጻነት ብዙ አሳዛኝ ነገሮች እየሰማን ያለ ነውና እውነት ለመናገር በዚህ ልክ መልስ ለመመላለስ መውጣት ተገቢ ነው? የመጀመሪያው ጥያቄ ሁላችሁም እንድትወያዩበት የምንፈልገው አንደኛው ነጥብ ይሄ ነው። ሁለተኛው ደግሞ ምናልባት ይሄን ቪዲዮ ካየች በኋላ ባለቤቱ ምላሽ ልትሰጥ ትችላለች። አብዛኛው ሰው በነጻነት ህልፈት ወቅት የባለቤቱን ሁኔታ አይቶ አብዛኛው ሰው ቅያሜ ውስጥ ነበረ። ከሚስቱ ጋር የተያዘ በጣም ብዙ ነገሮች ይነሱ ነበረ። ጎፈንድሚው አስፈላጊነቱ ለምንድን ነበረ የሚሉ ብዙ ሀሳቦች እየተነሱ ነው ያሉትና ውድ ቤተሰቦቻችን የእናንተ ስሜት ከየትኛው ወገን ነው? እናንተስ ስሜታችሁ ምን ይመስላል? በአስተያየት መስጫ ላይ አጋሩ። አበቃን። ነፂ በሰላም እረፍ።